አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ያለሁላችሁ አልሐምዱሊላህ ኸይር ነው። እኔ ጋር ሁሉ ሰላም። እንዴት ናችሁ? እንዴት ዋላችሁ? የመዳም ቤት ስራ እንዴት ይዟችኋል? እኔ ጋር ሁሉም ነገር ኸይር ነው አልሐምዱሊላህ። ዛሬ እናንተ ጋር በድጋሚ ብቅ ያልኩበትን ምክንያት ደግሞ ስለ ዩቲዩብ ዛሬ እስቲ ልምከራችሁ ብዬ መጣሁኝ ማለት ነው። ምክሬ ምንድነው? አንዳንድ ልጆች ማለት ነው ሚሏችሁ ነገር አልሰማም የምትሉ የሆነ ሲነገራችሁ ሁሉም ነገር ቀልድ የሚመስላችሁ ልጆች አላችሁ ማለት ነው። በተለይ ለመጀመሪያ ልነግራችሁ የምፈልገው ነገር አንደኛ ካሜራ የምትፈሩ ልጆች፣ ሁለተኛ ደግሞ ዩቲዩብ ይቀበላል ዩቲዩብ ስሩ ስትባሉ ዩቲዩብን በጣም ንቃችሁ ማለት ነው። እንደውም ዩቲዩብ የሚሰሩ ልጆች ምንም ጤነኛ እንዳልሆኑ የምትቆጥሩ ልጆች አላችሁ። ለእናንተ ዛሬ መልስ ሊሰጣችሁ መጥቻለሁ ማለት ነው። አንድ ሁለት ሶስት ልጆች ደግሞ በውስጥ መስመርም የምናወራ ልጆች አላችሁ። ግን ዩቲዩብን ልክ እንደ እንትን በቃ በጣም የምትፈሩት ማለት ነው። በጣም በራሳችሁ የማትተማመኑ ራሳችሁን በቃ እንደምን ራሳችሁ እስከ መቼ ልትደብቁት ነው? መቼስ ከችግር አትደብቁትም። ከኛ ደግሞ በቃ ከስደት በላይ ደግሞ ራስን ማሸሽ የለም አይደል እንዴ? ለስደትም እኮ ተነስተን መተናል እኛ። ስለዚህ የሆነ ነገር ስሩ ስትባሉ የምትፈሩ፣ ካሜራ ላይ ወጡ ስትባሉ ካሜራ የምትፈሩ ልጆች ዛሬ ልንገራችሁ እስቲ። አንደኛ ካሜራ የምትፈሩ ልጆች በፊልተር ነው በዩቲዩብ ላይ መምጣት የፈለጋችሁት? ፊልተር ፈልጋችሁ ነው ወይስ ምን ፈልጋችሁ ነው? ስሩ ስትባሉ አልሰራም። ስልክ 24 ሰዓት ተሰጥቷችሁ ጊዜ ኖሯችሁ፣ ለምሳሌ በመዳን ቤት 24 ሰዓት የማይመቻቸው ልጆች አሉ። 24 ሰዓት ማለት ነው ወላሂ የማይመቻቸው ለቀልድ ስልክ የማይዙበት በቃ ብዙ አጋጣሚዎች አሉ። ስልክ አበደን ከያዝን እንኳን የሄድንበት ቦታ ሁሉ ካሜራ ያለበት። አንዳንድ ቤት ደግሞ እንደዚሁም ካሜራ ምንም ነገር የሌለበት፣ በመጥባውን ምንም ነገር ካሜራ የሌለበት ቤትም አለ። ባኛው ቤት ደግሞ እናንተ ብትሰሩ ምን ችግር አለው? ለምሳሌ ባለፈ እኔ ስራ ሊቀየር ወደ ቢሮ ሄድላችኋለሁ። ወደ ቢሮ ሲሄድ ማለት ነው ወላሂ ነው የሚላችሁ 24 ሰዓት እየተከታተሉ ያሉ ድራማ ቢኖር የብሩኬና የነ አብርሽን ድራማ ነው። ለምን? ቢያንስ እንኳን እነሱ በሚሰሩት ነገር አልጋ ለአልጋ እየተነጣጠፉ ማለት ነው ለነሱ አስተያየት መናገር እንኳን ትችሉ ነበረ እናንተ ማለት ነው። ለነሱ 10-15 ደቂቃ እንኳን እንትን አስተያየት ማውራት እንኳን ትችሉ ነበረ፣ ትመልሱ ነበረ፣ ቪዲዮ ትሰሩ ነበረ። ግን እናንተ 24 ሰዓት 2-3-4 ሰዓት የምትሰጡት እንትን ቢኖር የነሱን ድራማ በመከታተል የነሱን እንትን እሱ እኮ እንደዚህ ያላት እሱ እኮ እንደዚህ ያላት ስትሉ ነው የምትውሉት። በተለይ እንኳን ስራ ፈታችሁ ቢሮ ያላችሁ ልጆች ይህን ቪዲዮ የምትከታተሉ ማለት ነው ወላሂ ነው የሚላችሁ። አንደኛ ዋይፋ ተሰጥቷችሁ፣ ሁለተኛ ደግሞ የመዳን ቤት ስትገቡ እንኳን ቢዚ ነን አላችሁ። ስራ ቦታ እንኳን ወር ድረስ የሚቀመጡ ልጆች አሉ። ያ ልጆች ደግሞ ስታዩዋቸው ወላሂ ነው የሚላችሁ ድራማ ብቻ ያን የነሱን ድራማ ብቻ የሚከታተሉ 24 ሰዓት አለብኝ ብሎ ማለት ነው አለብኝ ብሎ እሱን የሚከታተሉ ልጆች አሉ። ለምንድን ነው እንደዚህ የምትሆኑት? ለምንድን ነው ለራሳችሁ መቼ ነው ለራሳችሁ የምታውቁት እናንተ? የሰው ቪዲዮ ስክሮን እያረጋችሁ ሙሉ 1 ሰዓት ቪዲዮ የሰውን ቁጭ ብላችሁ እያያችሁ ለራሳችሁ 5 ደቂቃና 15 ደቂቃ ስሩ ስትባሉ አንዳንድ ልጆች እንዴ ዩቲዩብ አትሰሩም እንዴ ዩቲዩብ አትሞክሩም እንዴ ሲባሉ እንዴ ዩቲዩብ መቼ ከፍሎ ነው መቼ ተቀብሎ ነው? ሲጀመር እኛ እንደዚህ በሰራነው ቪዲዮ ነው እንዴ የሚቀበለን? እንደዚህ ሰርተን ነው እንዴ እንትን የሚለን? እናንተ ደግሞ ሰው ሲሏችሁ ሚዲያ ሰምታችሁ አበዳችሁሳ። እንደዛ የምትሉ ልጆች ዛሬ ቀጥ ብላችሁ ስሙ። ይቀበለኝም ይጣለኝም እኔም እንደናንተ አዲስ ነኝ። አንድ ቀን ደግሞ ተቀብሎኝ ተመልሼ በዚህ ቪዲዮ እንደምመጣበት እርግጠኛ ነኝ። ሰው ቪዲዮ ሊሰራ ኡሉል ብሎ እንደ ሰርግ ሰው መጥራት ወይ ደግሞ ሰው የሚያየው ቦታ መሄድ ወይ ደግሞ ካሜራማን ይዛችሁ በመዳን ቤት ወታችሁ አስፋልት ላይ ስሩ ያላችሁ ሰው የለም። ባላችሁበት ቦታ ሆናችሁ ስሩ። ይሄው ባለውበት እኔ በሚተኛበት ቦታ 5-6 ደቂቃ ሰጥቼ እየሰራሁኝ ነው። እንደዛ ስሩ የራሳችሁን ማለት ነው። እኛ እኮ አንዳንድ ልጆች ማለት ነው ወላሂ ምንም ነገር የማያደርሳቸው ልጆች አሉ። አንዳንድ ልጆች ግን ካሜራ የሌለበት ቤት ያላችሁ ጊዜ ያላችሁ መዳማችሁ ስራ ስትሄድ እናንተ ምሳ እስክትሰሩ ድረስ ባላችሁ ጊዜ ተጠቅማችሁ በደንብ መስራት ትችላላችሁ። ዋይፋይ በራሳችሁ እጅ
ሁሉ ነገር በራሳችሁ እጅ። ኮንትራት ቤት ማለት አንደኛ ልንገራችሁ፣ ላልተመቼው ሰው ጦርነት ነው። ለተመቼው ሰው የአባት እናት ቤት ነው። ወላሂ እኔ ጊዜ ነው የምነግራችሁ። ለተመቼው ሰው እንደ አባት እናት ቤት ማለት ነው። እየከፈሏችሁ ነው የምትበሉትን፣ የምትጠጡትን፣ የምትቀቡትን ሁሉ ነገር ጃይዝ አርግቶ የሚሰጧችሁ ማለት ነው። እሱንም ተዉትና ዋይፋይ የሚሰጧችሁ። ዋይፋይ እኮ ቀላል ነገር አይደለም። ዋይፋይ ለእናንተ በእጃችሁ 3-4 ዓመት ስትሰሩ 6-7 ዓመት ስትሰሩ ዋይፋይ በእጃችሁ አለ ማለት ለሚሰራ ሰው ለሚለወጥ ሰው ይለምዳልም ይለወጣልም። ይሄንን ሲነግራችሁ እኔ ከእናንተ ተሽዬ አይደለም፣ ወላሂ ነው የምላችሁ። እኔ ዩቱብ ቤት በኩል ይቀበለኝ እንዴት ያናግረኝ ምንም የማውቀው ነገር የለም። በቃ እኔ ባደረሰኝ ሰዓት ላይቭ እገባለሁኝ፣ ካላደረሰኝ ይሄው አንዳንዴ እንደዚህ ጊዜ ሲኖረኝ እንደዚህ ቪዲዮ እሰራለሁኝ። ሌላ ነገር ከዚህ በዘለለ የለውም ነው ብዬ አስረግጬ የምነግራችሁ። በቃ ቻናላችሁ ትክክል ካልሆነ ሰው ጋር ማስተካከል ትችላላችሁ። እንደዚህ ሳትከፍቱ የሰውን ቪዲዮ 2-3 ሰዓት እያያችሁ ራሳችሁን ከምታደክሙ፣ ራሳችሁን እንደዚህ ስልካችሁንም ራሳችሁንም ከምታጌሉ ለራሳችሁ 10-15 ደቂቃ እያያችሁ ለምን አትሰሩም ነው። ካሜራ የምትፈሩ ልጆች መልሱ ተመልሶላችኋል። እንዳትፈሩ። ከስደት የበለጠ ውርደት፣ ከስደት የበለጠ ዝቅ ማለት ምንም ነገር አይመጣም። በዚህ ወታችሁ ከምትሰሩት በጣም ከብዷችኋላ። ስደት እንዴ እኛ እኮ መዳማችን ማለት ነው እየተፋችብን እንደፈለገች ያወራች ልጆቹ እንደፈለጉ ልጆ ያለን ልጅ የሌለን ልጆች ራሱ ልጅ የሌላቸው ልክ ልጅ እንዳላቸው ሆኖ የመዳምን ልጅ ያሳደጉ ነው። ልጅ ያላቸው ልጅ ያለኝ ብሎ በልጃቸው እንትን ብሎ እየኖሩ ነው አይደለም እንዴ? ግን ያ ሁሉም ሆኖ እናንተ 10-15 ደቂቃ ለራሳችሁ ልሰጡ ለምንድን ነው ቸገራችሁ ነው? ወረበልን ነው የምላችሁ። ስራ ቦታ ለምንድን ነው አትሰሩም? ለምን እንደዚህ የ24 ሰዓት እየተከታተላላችሁ ለራሳችሁ አትሰሩም ወይ ሲል ምን እንዳሉ ታውቃላችሁ? ስራ ፈታችሁ እብድ ናችሁ እኮ እናንተ። ሚዲያ ሰምታችሁ በቃ እናንተማ በቃ ለይቶላችኋል ነው የተባልኩት። እንደዚህ አይነት ልጆች አሉ። እንደዚህ አይነት ማለት ነው ልጆች አሉ። ምክንያቱም እንደዚህ አይነት ልጆች ታውቃላችሁ ከመዳን ቤት ብር የተረፈ ምንም ነገር መቀበል የማይችሉ ልጆች በቃ እንደዛ የሚመስላቸው ማለት ነው። የሰው ሀገር ብቻ ማምጣት በቂ እንደሆነ ሌላ ነገር መማርም ማስተማርም የሌለበት ነገር እንደሆነ በጭንቅላታቸው መዝግቦ የተው ልጆች ናቸው እንደዚህ የሚሉት ማለት ነው። ያወቁ ልጆች፣ ሰዓታቸውን በስነ ስርዓት የሚጠቀሙ ልጆች አንደኛ በዩቲዩብም ሞኔታይዜሽን ሆኖ ሀገራቸው ይገባሉ። በቲክቶክም እንደዚህ ሞኔታይዜሽን ሆኖ ይገባሉ። ይህንን ስትመክሯቸው በቃ የምትለው ነገር ሲጠፋት ነው እኮ እንደዛ ነው የምንባለው። ለምንድን ነው? በእኛም ልጆች መሀል አላችሁ አንዳንዳችሁ ማለት ነው። ስትነገሩ እየሰማችሁም እኮ ነው። ቲክቶክ ላይ ሰው ላይቭ ቁጭ ብለው ከታች እየሰማችሁ ከዛ በኋላ ደግሞ ስተኙ በቃ ወደ ልጋችሁ ስትሆኑ የሰው ቪዲዮ ስክሮን በቃ እንደዛ ነው የምታደርጉት። ለምን? ምንም እየገባኝ አይደለም። ለምንድን ነው እንደዚህ ለራሳችሁ እንዳታውቁ ተደርጋችሁ ነው ምነግራችሁ ነገር ወይ ደግሞ ሰው ምነግራችሁ ነገር ምክሩን መውሰድ አትፈልጉም ነው? በቃ ይሄ ምክር ሰው እንደዚህ ብሎ ሲመክራችሁ የአብርሽን ቪዲዮ፣ የሩታን ቪዲዮ፣ የነ ብሩኬን ቪዲዮ ወደ ላይ ስክሩን አርጉ የሚሏችሁ ነው የሚመስላችሁ? በስ ከነሱ ሌላ ምንም ነገር አታውቁም። ደግሞ ስታደንቋቸው እንዴት ነው በቃ ጥብስ ብላችሁ ዛሬ እኮ እንደዚህ ብዬ ነበረ፣ ዛሬ ምግብ እንደዚህ ብሎብን ነበር። አረ በፈጠራችሁ እንደዚህ ዶንቆሮ አትሁኑ፣ እንደዚህ ዶንቆሮ አትሁኑ። እንዴ ሩታ ካብርሽ የተጣላች ቀን መዳም ቤት ብጥብጥ ነው። መዳም ቤት ድስት ሳይከደን ነው የሚውለው። ምን ሆናችሁ ነው እንደዚህ የምትሆኑት? ለምንድን ነው ለራሳችሁ አማታስቡት? ለራሳችሁ በቃ 5 ደቂቃ ለራሳችሁ አርጉ። በእውነት 5 ደቂቃ ለራሳችሁ አርግታችሁ እስቲ ጥቅሙ ምንድን ነው? ይጣለኝ ወይ ደግሞ ያሳልፈኝ ብላችሁ ሞክሩ። እንዴ በዚህ ልክ እናንተ በዚህ ልክ እኮ በቃ እንደ ማህይብ አትጓዙ። በቃ ያላችሁ ነገር ጥሩም ይሁን መጥፎም ይሁን ሞክሩ። በቃ መዳም ቤት ሆናችሁ እንደዚህ እንደ እስረኛ በተቀመጣችሁበት ቦታ ፈታ እያላችሁ እንደ አባት እናቶቻችሁ እየሆናችሁ በክፍላችሁ ውስጥ እስቲ የሆነ የሚጠቅም ነገር ስሩ። በቃ የሰው ቪዲዮ እንትን እያደረጋችሁ ጊዜያችሁን አትግደሉ። በቃ ጊዜያችሁን አትግደሉ። ሰው የሚነግራችሁ ምክር ምንድን ነው ቢላችሁ አስቡ። በቃ ብትሞቱ አሰሙን። ወላሂ ላዚም አንዳንድ ልጆች በቃ ምንም ነገር ቢነገራችሁ በቃ የማትሰሙ በቲክቶክ እና በእንትን በነሱ ድራማ የተመረዛችሁ ልጆች ማለት ነው። ምን እንደሆናችሁ ብቻ አላቅም። በሽታችሁ ምን እንደሆነ አላቅም። በእውነት በጣም ያስጠላል። በጣም ማለት ነው። የራሳችሁ እንኳን ስራው ቀርቶ ሌላ ነገር እንኳን መስራት ትችሉ ነበረ።
ምንም ነገር በቃ ስልኩ 24 ሰዓት ይዛችሁ አንደኛ የመዳም ቤት የምትኖሩ ልጆች ማለት ነው ከመዳማችሁ እየተጨቃጨቃችሁ ወይ ደግሞ ለ15 ደቂቃ እንኳን ብትሰደቡ ለ15 ደቂቃ ይሄን የሰራችሁ የሆነ ነገር ብትላችሁ እንኳን ሰው ሊረዳችሁ ይችላል። የሰው ድራማ ልታዩ ዛሬ የሆነ ድራማ እነሱ ከለቀቁ ማለት ነው አለብኝ ብላችሁ በቃ ይሄን በዚህ ሰዓት አያለው ብላችሁ ገላችሁ ታጥባችሁ ልብሳችሁ ቀይራችሁ ቁጭ ብላችሁ እሱን አዳር ሙሉ ስታዩ የምታድሩ ልጆች አላችሁ። ሶስተኛ ጥያቄ ስለ አብርሽና ሩታ ብዙ ነገር የምታወሩ ልጆች አላችሁ ማለት ነው። እኔ አስረግጬ ልንገራችሁ አብርሽና ሩታ ወፍ ምንም የተጣሉበት ነገር የለም። ሰው እኮ ይጣላለሁ ብሎ ቀጠሮ ይዞ ካሜራ ይቀርጻል እንዴ? እናንተ ግን ድንቆሮ ናችሁ ልበል እንደው ወላሂ ሰውን ከሰው ከሚላሱ ትርፍ ካልፈለጋችሁ ማለት ነው ሰው እጣላለሁ ብሎ አስቦ ቀረጻ ላይ አይመጣም። እምላችሁ ነገር ስሙ። ሰውን ለመሳብ የሰውን ትኩረት ለመሳብ ነው እነሱ እንደዚህ የማያደርጉት እንጂ ተጣልቶ አይደለም። አልተጣሉም። እምላችሁ ነገር ስሙ። ከዚህ በፊት ስንት ጊዜ ተጣልቶ ተመልሶ ታረቁ። የሚታረቁትም የሚጣሉትም ለራሳቸው ቪዲዮ ነው። ምክንያቱም እኛን አይነት መሀይብ ምንም ነገር ከነሱ ቪዲዮ ሌላ አላስብ ላላችሁ ልጆች ናቸው። 24 ሰዓት በቃ 24 ሰዓት እኮ ለሩታ ለኛ ብለሽ እንደዚህ አታደርግም እንዴ? አብርሽ ለኛ ብለ እንደዚህ አታደርግም እንዴ? ቢያንስ ለኛ ማስቡልን። ማን ነው ተቀጠሩ ያላችሁ? ለሱ ማን ነው የቀጠራችሁ እናንተን? ማንም እኮ የቀጠራችሁ ሰው የለም። እኔ ወረበለን እኔ የምነግራችሁ ነገር አብርሽና ሩታ የት እንዳላችሁ እንኳን ከታች እናንተ ጻፉ እንጂ ላይክ፣ ሼር፣ ሰብስክራይብ አድርጉ እንጂ የት እንዳላችሁ ቼክ የሚያደርጓችሁ እንኳን አይመስለኝም። እርግጠኛ ነኝ አያደርጓችሁም። የት እንዳላችሁ እንኳን አያውቋችሁ። አስረግጬ የምነግራችሁ ነገር ማለት ነው። እነሱ የሚሰሩት ዩቱቡን በስነ ስርዓት እየሰሩ ነው። ምክንያቱም እኛን አይነት በግ ስላገኙ ማለት ነው። በቃ ስሩላቸው። ሄዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉላቸው። ግን ለራሳችሁ ቪዲዮ የሰራችሁ አንዳንድ ልጆች ማለት ነው። አንዳንድ ልጆች ቢሰሩም ቢከታተሉም የራሳቸውን ቪው እያሳደጉ ሊሆን ይችላል። ግን እናንተ ደግሞ ለራሳችሁ ከታች ለራሳችሁ እየሞከራችሁ ብትሄዱ በጣም ደስ የሚል ሀሳብ ነው ብዬ ነው ዛሬ ማስተላልፍላችሁ ማለት ነው። በቃ ከነካቴው እርቃናችሁ በቃ በእነሱ አብዳችሁ እርቃናችሁ የምትሄዱ ሀታ እንኳን ኮንትራት ቤት ማለት ጥሩ ቤት ካገኛችሁ የአባት እናት ቤት ማለት ነው። በስነ ስርዓት የራሳችሁን ቪዲዮ የሰራችሁ በሰዓቱ እየተኛችሁ ወታችሁ ግቡ ነው የሚላችሁ። የእነሱን ድራማ ስታባርሩ ዛሬ የሆነ ነገር ከተባለ ወይኔ ሄርሜላ እንደዚህ የሆና ነው እኮ ዛሬ እኮ ሩታ እንደዚህ ያለች ደግ አደረገችለት እኛ እንደዚህ ብለ ነው በኮመንት ምናምን ቼኩን ከሚያደርጋችሁ ሰው የለም። የራሳችሁን ቢዝነስ ስሩ። እነሱን ትተዋችሁ እልቅ አግባብ ያለው ነገር ካረጉ ስሩ። እንደኛ ቪዲዮ ሰርታችሁ መልስ ስጡ እንጂ እንደዚህ ብዬ እኔ ይሄን የተከታተልኩ ነበር፣ እኔ እኮ እንደዚህ እያልኩ ነበር። አረ ስራ ቦታማ ጭራሽን በቃ እነሱ ናቸው። ጭራሽን ማለት ምን አስነክቷችሁ ነው እንደዚህ ሆናችሁት? በእውነት በጣም ነው የሚያስጠላ። እና እህቶቼ ለራሳችሁ ምክር አንድ ሰው ከለፈለፈው ከ100%ቱ 5%ቱ አንድ እንኳን ፐርሰንት ብትይዙበት ለእናንተ ምክር ይሆናችኋል። የሰው ቪዲዮ ስክሩን አታድርጉ። ካሜራ ዩቱብ ላይ ካሜራ አትፍሩ። ከስደት በላይ የሚያስፈራ ነገር የለም። ካሜራ አትፍሩ። ካሜራ የምትፈሩ ልጆች አላችሁ። ባላችሁ ጊዜ ደግሞ የሰውን ቪዲዮ ስክሩን ብታደርጉ ጠቃሚ ነገር አርግታችሁ መዝጊባችሁ የምትይዙት ልጆች አላችሁ። ትታችሁት ከራሳችሁ ጋር ታረቁ። ትታችሁት የምታደርጉት ነገር ምንድን ነው ብላችሁ ሰዓታችሁን ቁጥቡ። በሰው ቪዲዮ ጊዜያችሁን አታቃጥሉ። ካሜራን ፈርታችሁ ደግሞ አልሰራም ብላችሁ የምትተው ልጆች ካሜራ አትፍሩ። ካሜራ ምንም ነገር የሚያስፈራ ነገር የለም። መቼስ የፈለጋችሁበት ቦታ ስትሄዱ ጥላ ተጋርዳችሁ አይደለም የምትሄዱት። የራሳችሁን ነገር ደብቃችሁት አይደለም። ማንነታችሁ ነው። ማንም የሚወስድባችሁ ሰው የለም። በቃ ይሰራለሁ ብላችሁ አላማ ካላችሁ አላማ በቃ ራይ ሊኖራችሁ ይገባል። የሰው አገር ስትኖሩ በራሳችሁ እጅ በነፃ ዋይፋ በእጃችሁ ያለ ልጆች የሚመቻችሁ ልጆች አሁን መደራ ነው የሚላችሁ። ስሩና ሞክሩት። የሰው ቪዲዮ እየሰራ ስክሩን እያረጋችሁ ከሚደክማችሁ የራሳችሁን እንትን ሰርታችሁ ሳይቀበላችሁ ለፍቼ ነበረ እምቢ አለኝ ብላችሁ ብትናገሩ ለሚሰማ ሰው ራሱ ደስ ይላል። እና ይሄንን ነው ሌላችሁ ዛሬ የመጣሁት ማለት ነው።
ወዳችኋለሁኝ፣ አከብራችኋለሁኝ። ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉት። ይሄ ምክር ይጠቅማችኋል። በሌላ ቪዲዮ እስኪመለስ ድረስ ባይ